ሰላም ጤና ይስጥልን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንነጋገረው የዓለማችንን ካርታና የኃይል ሚዛን ለዘላለም ሊቀይር ስለሚችል ሶስት ግዙፍ ክስተቶች ነው። ዛሬ ዓለማችን የምትገኝበት ሁኔታ ልክ እንደ ባሩር ቤት ነው። አንዲት ትንሽ ክብሪት ብቻ ትበቃለች። በመካከለኛው ምስራቅ ሰማይ ላይ የሩሲያ ዘመናዊ ጀቶች እያንዣበቡ ነው። በባህር ላይ ደግሞ የኢራን ሚሳኤሎች በአሜሪካ የጦር መርከቦች ላይ ተደቅነዋል። ከዚህ ሁሉ በስተጀርባ ደግሞ ሩሲያና ኢራን በኒኩሌር ጉዳይ ላይ የጀመሩት አዲስና አስገራሚ ቁማር መላውን ምዕራባውያንን በፍርሃት እንዲንቀጠቀጡ አድርጓቸዋል። ቪላዲሚር ፑቲን ለኢራን የሰጡት አስፈሪ ስጦታ ምንድነው? አሜሪካ ስለምን እንዲህ ባለው ወሳኝ ወቅት ዝምታን መረጠች? በሆርሙዝ ወሽመጥ የተደቀነው ሚሳኤልስ በእርግጥ ወደ ሶስተኛው የዓለም ጦርነት ይወስደን ይሆን? ዛሬ በእነዚህ ነጥቦች ላይ እጅግ ሰፊና ጥልቅ ትንታኔ ይዘንላችሁ ቀርበናል። እስከ ፍጻሜው አብራችን ቆዩም። ወደ መጀመሪያው ትልቅ መረጃችን ስንገባ ሩሲያ ለኢራን እጅግ ዘመናዊ የሆኑትን የሱ-35ኤስ ተዋጊ ጀቶችን ለማቅረብ የጀመረችው እንቅስቃሴ በቀጠና ውስጥ ትልቅ ድንጋጤ ፈጥሯል። ለመሆኑ ሱ-35ኤስ ለምን እንዲህ ተፈራ? እነዚህ ጀቶች አራተኛ ትውልድ ተዋጊዎች ሲሆኑ እጅግ የረቀቀ የራዳር ስርዓት የተገጠመላቸው ናቸው። ይህ ማለት ጀቱ በአንድ ጊዜ 30 የጠላት ኢላማዎችን መከታተልና 8ቱን በአንድ ጊዜ መምታት ይችላል። ከዚህ በተጨማሪ ጀቱ ያለው የሞተር ጉልበት አውሮፕላኑ በአየር ላይ የማይታመን እንቅስቃሴዎችን እንዲያደርግ ያደርገዋል። ኢራን እስካሁን ስትጠቀምባቸው የነበሩ አውሮፕላኖች እጅግ ያረጁ የ1970ዎቹ የፋንተም እና የኤፍ-14 ጀቶች ነበሩ። አሁን ግን ሩሲያ ሱ-35ኤስን ለቴህራን በመስጠት የኢራንን የአየር ኃይል በ50 ዓመታት ወደፊት አሳድገዋለች። ይህ ማለት እስራኤል በኢራን ላይ የአየር ጥቃት ለመፈጸም ስታስብ ከዚህ ቀደም እንደምታደርገው በቀላሉ ሳይሆን ከሩሲያ ዘመናዊ ቴክኖሎጂ ጋር ፊት ለፊት መጋጠም ይኖርባታል። ይህ የፑቲን እርምጃ ሩሲያ በዩክሬን ጦርነት ከኢራን ላገኘቻቸው የድሮን ድጋፍ የሰጠችው የምስጋና ስጦታ ብቻ ሳይሆን አሜሪካ በመካከለኛው ምስራቅ ያላትን የበላይነት እንድታጣ ለማድረግ ሆን ተብሎ የተሰራ ስልታዊ ሴራ ነው ተብሏል። ሁለተኛውና ምናልባትም እጅግ አሳሳቢው ነጥብ የኒኩሌር ጉዳይ ነው። ከሞስኮና ከቴህራን የወጡ መረጃዎች እንደሚያመለክቱት ሩሲያ በኢራን እጅ የሚገኘውን 60 በመቶና ከዚያ በላይ የበለጸገ ዩራኒየም ወደ ራሷ ግዛት ለማዛወር ጥያቄ አቅርባለች። ይህ ለምን አስፈለገም? በውጫዊ እይታ ሩሲያ ኢራንን ከጥቃት ለመታደግና ዓለም አቀፍ ስጋትን ለመቀነስ እየሞከረች ይመስላል። ነገር ግን የፖለቲካ ተንታኞች ከዚህ በስተጀርባ ትልቅ ሚስጥር እንዳለ ይናገራሉ። ሩሲያ የኢራንን የኒኩሌር ጥሬ ዕቃ ከተረከበች ኢራን በምዕራባውያን ላይ ያላትን የኒኩሌር ማስፈራሪያ ካርድ ለሩሲያ አሳልፋ ሰጠች ማለት ነው። በሌላ በኩል ሩሲያ የኢራን የኒኩሌር ዋስትና በመሆን እስራኤልና አሜሪካ በኢራን ላይ እርምጃ እንዳይወስዱ ጋሻ ትሆናለች ማለት ነው። እዚህ ላይ ነው ትልቁ ጥያቄ የሚነሳው። አሜሪካ ለምን ዝም አለች? ዋሽንግተን በወትሮ ኢራን ዩራኒየም ባበለጸገች ቁጥር ማዕቀብና ዛቻ የምታወርድ ሀገር ነበረች። አሁን ግን የትራምፕ አስተዳደር ድምፁን አጥፍቷል። ይህ ዝምታ አሜሪካና ሩሲያ በኢራን ጉዳይ ላይ ከመጋረጃ ጀርባ የጀመሩት ሚስጥራዊ ስምምነት ይኖር ይሆን? ወይስ አሜሪካ በዩክሬንና በመካከለኛው ምስራቅ ውጥረት ተወጥራ አማራጭ አጣለች? ይህ ዝምታ የአውሎ ነፋስ ዋዜማ ሊሆን እንደሚችል በርካቶች ይሰጋሉ። የዲፕሎማሲው ፍጥጫ እንዲህ እየጋለ ባለበት ሰዓት በባህር ላይ እጅግ አስፈሪ ትዕይንት ታይቷል። የኢራን አብዮታዊ ዘበኛ 16 እጅግ ዘመናዊ የክሩዝ ሚሳይሎችን በዝግጁነት በማነጣጠር የአሜሪካ የጦር መርከቦችን አሳደዋል። ይህ ድርጊት የተፈጸመው በዓለም አቀፍ የነዳጅ ደም ስር በሆነችው የሆርሙዝ ወሽመጥ ላይ ነው። የኢራን የባህር ኃይል ኢላማዎቻችንን በራዳር ቆልፈናል ማለቱ ትዕዛዝ ከተሰጠ ሚሳኤሎቹ በሰከንዶች ውስጥ የአሜሪካን ግዙፍ መርከቦች ማጥፋት ይችላሉ ማለት ነው። ይህ የአይጥና ድመት ጨዋታ ለዓመታት የነበረ ቢሆንም የአሁኑ ግን ልዩ ነው። ምክንያቱም ኢራን ይህንን ድፍረት ያገኘችው ከሩሲያ ጋር ካላት አዲስ ወታደራዊ ጥምረት እንደሆነ ይታመናል። የሆርሙዝ ወሽመጥ ከተዘጋ የዓለም ነዳጅ ዋጋ በአንድ ጀንበር በእጥፍ ይጨምራል ተብሎ ይታሰባል። ይህ ደግሞ ቀድሞውኑ የኢኮኖሚ ቀውስ ውስጥ ያለውን ምዕራባዊ ዓለም ሽባ ያደርገዋል። ኢራን ይህንን ወታደራዊ የበላይነት ለማሳየት የፈለገችው እኛን ለመንካት አትሞክሩ የሚል መልእክት ለፔንታጎን ለማስተላለፍ ነው። እነዚህን ሶስት ነጥቦች በአንድ ላይ ስናያቸው አንድ ግልጽ የሆነ ታላቅ ስትራቴጂ ይታየናል። ቪላዲሚር ፑቲን መካከለኛው ምስራቅን ሁለተኛው የዩክሬን ግንባር እያደረጉት ነው። አሜሪካ ትኩረቷን ከዩክሬን ነቅላ ወደ መካከለኛው ምስራቅ እንድታረግና ሀብቷን እዛ ላይ እንድታባክን ሩሲያ ትፈልጋለች። ኢራን በበኩሏ ከሩሲያ የምታገኘውን የቴክኖሎጂና የፖለቲካ ድጋፍ ተጠቅማ በቀጠናው ያላትን ተጽዕኖ ለማስፋትና እስራኤልን ለማዳከም እየሰራች ነው።
ይህ ጥምረት የአምባገነኖች ግንባር ተብሎ በምዕራባውያን ተሰይሟል። ይህ ግንባር ግዴታውን ካጠናቀቀ አሜሪካ ከሁለተኛው ዓለም ጦርነት በኋላ የፈጠረችው የዓለም የፖሊስነት ሚና ለአንዴና ለመጨረሻ ጊዜ ያበቃለታል። ቻይና ይህንን ሁኔታ በንቃት እየተከታተለ ሲሆን ምናልባትም ቀጣዩ ወታደራዊ ድጋፍ ከቤጂንግ ሊመጣ እንደሚችል ይገመታል። በአጠቃላይ በመካከለኛው ምስራቅ እየታየ ያለው ሁኔታ እጅግ አሳሳቢና ወደማይመለስበት ደረጃ እየተሸጋገረ ነው። የሩሲያ ጀቶች ኢራን መግባታቸው የአየር የበላይነትን ይለውጣል። የኒውክሌር ስምምነቱ የዲፕሎማሲውን አቅጣጫ ይወስናል። በሆርሙዝ ወሽመጥ የተደቀነው ሚሳኤል ደግሞ የዓለምን ኢኮኖሚ ዕጣ ፈንታ ይወስናል። ተመልካቾቻችን እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ሩሲያ ለኢራን ሱ-35ኤስን ጀቶችን መስጠቷ በእርግጥ እስራኤልን ለጦርነት ትገፋፋለች ወይስ ጦርነትን ያስቀራል? አሜሪካ ለሩሲያ የኒውክሌር እንቅስቃሴ ድምጿን ያጠፋችው ለምንድን ነው? ከጀርባ ሚስጥራዊ ስምምነት ያለ ይመስላችኋል? በሆርሙዝ ወሽመጥ ላይ ያለው ፍጥጫ ወደ ቀጥተኛ ጦርነት ያመራል ወይስ እንደተለመደው የማስፈራሪያ ድራማ ነው? የእናንተን አስተያየት በኮሜንት መስጫው ላይ በዝርዝር አስፍሩልን። ለተጨማሪ ወቅታዊና ጥልቅ መረጃዎች ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳትረሱ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አግዙን። የሩሲያው ከፍተኛ ዲፕሎማትና የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት መግለጫ አሜሪካና እስራኤል በኢራን ላይ አደገኛ ጥቃት እየፈጸሙ መሆኑን በይፋ ከሰዋል። ሚኒስትሩ እንደገለጹት የተቀናጀ የሚመስለው ጥቃት በቀጠናው ብቻ የሚወሰን ሳይሆን የዓለምን የኃይል አቅርቦት ሰንሰለትና ዓለም አቀፋዊ ደህንነት ሚዛንን ሙሉ በሙሉ እየቀየረውና ወደማይታወቅ አቅጣጫ እየገፋው ይገኛል ብለዋል። ላቭሮቭ በተለይም በፕሬዝዳንት ዶናልድ ትራምፕ በኩል የሚሰነዘሩትን የኢራን ፖሊሲና አስተያየቶች በመተንተን ኢራን ልትጠፋ ትችላለች የሚለውን የዛቻ ንግግር የማይታመንና ከእውነት የራቀ ሲሉ በጽኑ አጣጥለውታል። ይህ በእንዲህ እንዳለ ታዋቂው አሜሪካዊ የምጣኔ ሀብት ባለሙያ ፕሮፌሰር ጄፍሪ ሳክስ በበኩላቸው የእስራኤልን ወታደራዊ እርምጃዎችና የአሜሪካ ቀጥተኛ ድጋፍ ክፉኛ ወቅሰዋል። ሳክስ እንደሚሉት እስራኤል አሁን እየተከተለችው ያለው የኃይል አማራጭ መንገድ መላውን ዓለም ወደማይወጣበት ቀውስና ከፍተኛ አለመረጋጋት የሚከት ሲሆን ይህም በምዕራባውያንና በምስራቁ ዓለም መካከል ያለውን የጂኦፖለቲካ ልዩነት ይበልጥ በማስፋት ከፍተኛ የኢኮኖሚና የፖለቲካ ኪሳራ ሊያስከትል እንደሚችል አስጠንቅቀዋል። ይህ የላቭሮቭና የሳክስ ጠንካራ ትችት ዓለም አቀፉ ማህበረሰብ በመካከለኛው ምስራቅ ባለው ፖሊሲ ላይ በሁለት ጎራ ተከፍሎ ከፍተኛ ክርክር እያደረገ ባለበት ወቅት መምጣቱ በቀጣይ ለሚኖረው የዓለም የኃይል አስተላለፍ ትልቅ አመላካች ተደርጎ ተወስዷል። ሰላም ጤና ይስጥልን። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንነጋገረው የዓለማችንን ካርታና የኃይል ሚዛን ለዘላለም ሊቀይር ስለሚችል 3 ግዙፍ ክስተቶች ነው። ዛሬ ዓለማችን የምትገኝበት ሁኔታ ልክ እንደ ባሩር ቤት ነው። አንዲት ትንሽ ክብሪት ብቻ ትበቃለች። በመካከለኛው ምስራቅ ሰማይ ላይ የሩሲያ ዘመናዊ ጀቶች እያንዣበቡ ነው። በባህር ላይ ደግሞ የኢራን ሚሳኤሎች በአሜሪካ የጦር መርከቦች ላይ ተደቅነዋል። ከዚህ ሁሉ በስተጀርባ ደግሞ ሩሲያና ኢራን በኒኩሌር ጉዳይ ላይ የጀመሩት አዲስና አስገራሚ ቁማር መላውን ምዕራባውያንን በፍርሃት እንዲንቀጠቀጡ አድርጓቸዋል። ቭላድሚር ፑቲን ለኢራን የሰጡት አስፈሪ ስጦታ ምንድን ነው? አሜሪካ ስለምን እንዲህ ባለው ወሳኝ ወቅት ዝምታን መረጠች? በሆርሙዝ ወሽመጥ የተደቀነው ሚሳኤልስ በእርግጥ ወደ ሶስተኛው የዓለም ጦርነት ይወስደን ይሆን? ዛሬ በእነዚህ ነጥቦች ላይ እጅግ ሰፊና ጥልቅ ትንታኔ ይዘንላችሁ ቀርበናል። እስከ ፍጻሜው አብራችን ቆዩም።